የካቲት 28 2026 የአሜሪካ የጦር አውሮፕላኖች ቴህራንን መቱ። ኢላማ ተደምስሷል። የኢራን ከፍተኛው መሪ አሊ ካሜኒ ተገደሉ። በየትኛውም መደበኛ ሀገር ቢሆን ይሄ የጨዋታው ማብቂያ ነው። ኢራቅ ሳዳምን ስታጣ መላው ስርዓት በሳምንታት ውስጥ ፈራረሰ። ሊቢያ ጋዳፊን ስታጣ ሀገሪቱ ወደ ትርምስ ገባች። የአፍጋኒስታን መንግስት ጠባቂውን ሲያጣ በጥቂት ቀናት ውስጥ ወደቀ። ግን በኢራን አንድ ያልተለመደ እንግዳ ነገር ተፈጠረ። መሪው ሞተ፣ ስርዓቱ ግን አልወደቀም፣ ቀጠለ። በሰዓታት ውስጥ አዲስ ጠቅላይ መሪ ተመረጠ። ከቀድሞ የበለጠ ጽንፈኛ የኢራን ኃይሎች አላፈገፈጉም፣ አጠቁ። በመካከለኛው ምስራቅ ያሉ የአሜሪካ ወታደራዊ ጣቢያዎች ሚሊተሪ ቤዝስ መንደድ ጀመሩ። እና አንድ ወሳኝ ጥያቄ አለ። ኢራን ለምን አልወደቀችም? መልሱ አብዛኛው ሰው ሰምቶ የማያውቀው ጂኒየስ ስትራቴጂ ነው። ሌሎች ሲወድቁ ከመመልከት የተወለደ ስትራቴጂ፣ ዓለምን ከዚህ በኋላ የምታዩበትን የምትረዱበትን መንገድ ሊለውጥ የሚችል ስትራቴጂ። በዚህ ዓለም የትኛውም ፈተና ቢገጥምህ፣ ሰዎች ቢነሱብህ፣ ሁኔታዎች ቢደራረቡብህ፣ እድሎች ፊታቸውን ቢያዞሩብህ እንኳን ሞተ ወደቀ ስትባል ከፍ የምትልበትን ማን እንደሆንክ የምታሳይበትን ጥበብ ትሰማለህ። አንገቱ ተቆርጦ የተረፈ ሰው ታውቃለህ? ተርፎስ በጥንካሬ የቀጠለ ሰው ታውቃለህ? በቃ ኢራን እንደዛ ናት። ኢራን ተራ ሀገር አይደለችም። ከራሷ አልፋ የኛን ህይወት የሚቀይር ጥበብ የሞላት ትምህርት ቤት ናት። ተማሪ ካለ ደግሞ አስተማሪ የትም ቦታ አለ። ደካማ ሳይሆን የማይሰበር ማንነት እንዴት እንደምትገነባ ከኢራን ትማራለህ። ከዚህ ቪዲዮ በኋላ አስተሳሰብህ ይቀየራል። የተግባር ሰው ከሆንክ ደግሞ ህይወትህም እስከ መጨረሻው ይቀየራል። አብራችሁን ቆዩ። ያለፉትን 20 ዓመታት ወደ ኋላ ካየን አሜሪካ ጠላቶቿን እንዳይነሱ አድርጋ ነው የምትጨፈልቃቸው። ለምሳሌ ኢራቅ በ2003 ሳዳም ሁሴን ማዕከላዊ ወይም ሴንትራል አምባገነን ሆኖ ይመራል። ሁሉም ስልጣን በሱ በኩል ይፈሳል። የአሜሪካ ኃይሎች ሳዳምን ያዙት። ከዛ መላው መንግስት በውሃ ውስጥ እንደገባ ስኳር ሟሟ። አመጽ ቢቀጥልም መንግስት ግን ሞቷል። ሊቢያ 2011 ጋዳፊ ሁሉንም ነገር ይቆጣጠር ነበር። ኔቶ የሊቢያን አማጽያን እሱን እንዲያገኙ ይረዳቸዋል። ጋዳፊ በውሃ መውረጃ ቧንቧ ትቦ ውስጥ ተገደለ። ስርዓቱ በአንድ ሌሊት ጠፋ። ሀገሪቱ ወደ ተፋላሚ ታጣቂ ቡድኖች ተከፋፈለች። ሱሪያ በሽር አልአሳድ የተረፈው ኢራንና ሩሲያ ስለሚደግፉት እኮ ነው። ያለነሱ በወራት ውስጥ ይወገድ ነበር። የሱ ስርዓት ግን በቀላሉ ነው የፈረሰው። ሁሉም ቦታ ላይ ወይ መሪው ወይ ፓርቲው ሲጠቃ ሀገር ይበተናል። ፕሪንሲፕሉ ጭንቅላቱን ቁረጥ አንገቱን ይሞታል። ማዕከላዊ ስርዓቶች አንድ ድክመት አላቸው። ግዛቶችን፣ ኩባንያዎችንና ስራዎችን የሚገድለው ይሄ ድክመት ነው። ሁሉንም ነገር በአንድ ሰው እጅ፣ በአንድ ውሳኔ፣ በአንድ የቁጥጥር ነጥብ ሴንትራል ኮማንድ ላይ ሲመሰረት ያ ነጥብ ኢላማ ይሆናል። ኢራን ይህንን ስርዓት ለአስርተ ዓመታት ተመለከተች። በጥንቃቄ የአሜሪካንን ወረራዎች አጠናች። በስሜትና በፖለቲካ ሳይሆን በስትራቴጂ እያንዳንዱን ስኬት፣ እያንዳንዱን ውድቀት ተነተነች። ከዛ የሚያስፈራ መደምደሚያ ላይ ደረሰች። እንደነሱ ብንገነባ እንደነሱ እንወድቃለን። ስለዚህ የተለየ ነገር ገነቡ። ብልህ ሰዎች ውድቀት እስኪመጣ አይጠብቁም። ከሌሎች ተምረው ስኬትን ይቀይሳሉ። ከ2007 ጀምሮ የኢራን አብዮታዊ ጠባቂዎች ከፍተኛ ለውጥ አደረጉ። አዲሱ አዛዥ ሞሐመድ አሊ ጃፋሪ አንድ ቀላል ትዕዛዝ ነበራቸው። ሁሉንም ነገር ያልተማከለ አድርጉ፣ ዲሴንትራላይዝ አድርጉ። ሀገሪቱን ወደ 31 የራስ ገዝ ወታደራዊ ዞኖች ከፋፈሏት። እያንዳንዱ ዞን የራሱ የትዕዛዝ ማዕከል አለው። እያንዳንዱ አዛዥ ስልታዊ ነፃነትን አገኘ። የጦር መሳሪያዎች፣ መረጃዎች፣ ውሳኔ አሰጣጥ ሁሉም ተሰራጨ። ሁሉም በራሱ ፕላን ያደርጋል፣ ያቅዳል፣ ይፈጽማል፣ ያጠቃል። ኢራን አንድ ጠንካራ ማዕከል ወይም ሴንትራል ኮማንድ ከመገንባት ይልቅ ማዕከል የሌለው ስርዓት ወይም ዲሴንትራላይዝድ የሆነ ሲስተም ገነባች። ይሄ የሞዛይክ ስትራቴጂ ይባላል። እንግዲህ አስቡት፣ አብዛኞቹ ሀገራት እንደ ሰው አካል ናቸው። አንድ አንጎል ሁሉንም ይቆጣጠራል። ኢራን ግን ይሄ አይሆንም አለች። በሺዎች የሚቆጠሩ ትናንሽ አንጎሎችን ፈጠረች። ስልጣኑን አከፋፈለችው።
ዲሴንትራላይዝ አደረገችው። እያንዳንዱ ክፍል በራሱ መወሰንና መንቀሳቀስ ይችላል። ስለዚህ አንዱ መሪ ቢገደል እንኳን ስርዓቱ አይፈርስም፣ ራሱን እያደሰ ትግሉን ይቀጥላል። አንዳንዴ መቼ በምን አይነት መልኩ እንደሚያጠቁ የአሜሪካ፣ የእስራኤል ሲአይኤ እና ሙሳድ አያውቁም። እነሱን ተዋቸው። የኢራን መንግስት እንኳን አንዳንዴ አያውቅም። ምክንያቱም 31ዱም በተለያየ መንገድና ስትራቴጂ ያጠቃል። ለዛ ነው እኮ አሜሪካ 90% የሚሆነውን የኢራንን መከላከያ አውድሜ ጨርሻለሁ ብላ ተናግራ ሳትጨርስ የኳታር የአሜሪካ የጦር ቤዝ ይጠቃል፣ የዱባይ ኤርፖርት ይነዳል፣ የሳውዲ ነዳጅ ፋብሪካ በጥቃት ስራ ያቆማል፣ እስራኤል ሳይቀር በክላስተር ቦምብ ትጠቃለች። ይሄ የኢራን ስትራቴጂ ሁሉንም ነገር ቀይሯል። ምክንያቱም ያ የቆየው አስተሳሰብ ጭንቅላቱን ቁረጥ የሚለው ስልት እዚህ ጋር አይሰራም። ኢራን ከኢራቅ ወይም ከሊቢያ የምትለየው ለዚህ ነው። ይሄ ወታደራዊ ስልት ብቻ ሳይሆን የመኖር ጥበብ፣ ሰርቫይቫል ኢንተለጀንስ። እንግዲህ አስቡት፣ አሜሪካ በ2020 ቃሲም ሱሌማኒን ስትገድል ኢራን አልወደቀችም። የክልል አዛዦች መዋጋታቸውን ቀጠሉ። እስራኤል የኒውክሌር ሳይንቲስቶችን በአንድ ምሽት ስትገድል ፕሮግራሙ ቀጠለ። በ2026 አሁን በቅርቡ ካሚኒ መሪያቸውን ሲገሉ ስርዓቱ አልቆመም። ተተኪ አስቀድሞ ተሰይሞ ነበር። የራስ ገዝ ክፍሎች ጥቃታቸውን ቀጥለዋል። በጣም የምወዳቸው በሳሉ የኢራን የውጭ ጉዳይ ሚኒስትር ምን አሉ መሰላችሁ? ለ20 ዓመታት የአሜሪካንን ጦር አጥንተናል፣ ስልቶቻቸውን ተምረናል፣ መከላከያችንን በእነሱ ድክመት ዙሪያ ነው የገነባል። ሌሎች ያመለጣቸው ነገር ግን እነሱ ወይም ኢራኖች የተረዱት የገባቸው ይሄ ነው። ማዕከላዊ ስልጣን ውጤታማ ነው፣ ግን እስከሚጠቃ ድረስ ያልተማከለ ዲሴንትራላይዝድ የተበተነ ራስ ገዝ ስልጣን የተወሳሰበ ነው፣ ነገር ግን ከከባድ ጥቃት ይተርፋል። ታዲያ እኔ ለህይወቴ ምንድነው የምማረው ካልክ፣ አማካኝ ሰዎች ሁሉም ነገር ጥሩ ሆኖ የሚቀጥል ይመስላቸዋል። ከባድ ቀን ሲመጣ ግን የሉም፣ ወድቀዋል። ብልህ ሰዎች ሁሉም ነገር ፌል ቢያደርግ ባይሳካ እንኳን የሚቀጥል የማይሰበር ሲስተም ይገነባሉ። ወረስት ኬስ ሴናሪዮ ሁሌ ያስባሉ። ሌላው እንደሆነው እሆናለሁ አትበል። ምክንያታዊ ከሆንክ ከመንጋው መነጠልን አትፍራ። የኢራን ስትራቴጂ ማንም አልሞከረውም። ሌላው ሀገር እንዳደረገው ማድረግ ትችል ነበር፣ ግን በመከራ ተፈትኖ የሚጸና አዲስ ስትራቴጂ ይዛ መጣች። መመሳሰል አቁም፣ ራስህን መሆን ጀምር። ሁለተኛ ነጥቤ ጋር ደረስኩ። ኢራን የአሜሪካንን የጦር ቴክኖሎጂ መወዳደር አትችልም። ስለዚህ የተለየ ጨዋታ መጫወት አለባት። የሂሳብ ጨዋታ ማለት ነው። አንድ የኢራን ድሮን ወይም ሻሂድ የሚባሉት ለመገንባት $20,000 ያስከፍላል። እሱን ለመምታት የአሜሪካ ኃይሎች እያንዳንዳቸው ከ100,000 እስከ 4 ሚሊዮን ድረስ የሚያወጡ ኢንተርሰፕተሮችን መተኮስ አለባቸው። ሂሳቡን ስሩት። አንድ ድሮን $20,000 ብቻ ያወጣል። አንድ ኢንተርሴፕተር እሱን መከላከያ $4 ሚሊዮን ያወጣል። ተከላካዩ 100% ጥቃቱን ቢመልስ እንኳን የኢኮኖሚውን ጦርነት ይሸነፋል። በእያንዳንዱ ግንኙነት ላይ ገንዘብና ክምችቱን ያጣል። ይሄ ያልተመጣጠነ ጦርነት ወይም አሲሜትሪካል ዋርፌር ይባላል። ዝንብ አስቸግሮ ጥይት እንደመተኮስ ማለት ነው። ኢራን በብዙ ቁጥር ርካሽ ድሮኖችን ትልካለች። ኢላማዎችን ለመምታት ብቻ ሳይሆን የመከላከያ ክምችቶችን ለማጥፋት ነው። የአሜሪካ መከላከያ ውድ ጥይቶች ሲያልቁ ያኔ ነው እውነተኛ የኢራን ሚሳኤሎች የሚመጡት። ሃይፐርሶኒክ ሚሳኤሎች ከብርሃን ፍጥነት 5 የሚፈጥኑ ማለት ነው። አሜሪካ ደግሞ ያላት አቅም እንዳይሟጠጥ ታድ የሚባሉ ባትሪዎችን ከደቡብ ኮሪያ ወደ መካከለኛው ምስራቅ እያስመጣች ነው። ወጪዋ እየበዛ ነው። ኢራን የምትፈልገው ይሄንን ነው። አሲሜትሪክ ዋርፌር ያልኳችሁ ማለት ነው። አቅሙ በጣም ፈርጣማ የሆነና ደካማ የሆነ ሀገር ሲጋጠም ደካማው ጠንካራውን በትዕግስትና በረጅም ጊዜ ጽናት ያዳክመዋል፣ ያሸንፈዋል። ታዲያ እኔ ከዚህ ምን እማራለሁ ካላችሁ፣ አብዛኞቹ ሰዎች እያንዳንዱ ውጊያ በሙሉ ኃይል ይዋጋሉ። እጅግ ውድ የሆነ ጥይትህን፣ የአይምሮ ሰላምህን፣ ትኩረትህን፣ ኢነርጂህን፣ ጊዜህን ምንም ለማይጨምሩልህ ጉዳዮች አታባክን። አስበው፣ ባለ $1,000,000 ሚሳኤሎችህን በ$20 ድሮኖች ላይ መተኮስ ሞኝነት ነው። ለሁሉም ሰው አስተያየት ቦታ አትስጥ። መልስ መስጠት መጨነቅ የለብህም። ማንን ማዳመጥ፣ ማንን ንቀህ መተው፣ ችላ ማለት እንዳለብህ ማወቅ ትልቅ ጥበብ ነው። ሶስተኛ፣ ጦርነት ስለ መሳሪያ ብቻ አይደለም፣ ስለ ሀብት፣
ኢኮኖሚክስም ጭምር ነው። በዘመናዊው ዓለም ደግሞ ትልቁ ሀብት ነዳጅ ነው። ብዙ ሰው የማይረዳው እውነት አለ። የዓለም ነዳጅ ከፍተኛ ድርሻው ወይም 20% የሚያልፈው በአንዲት ጠባብ መተላለፊያ በኩል ነው። የሆርሙዝ ባህረ ሰላጤ ትባላለች ወይም ስትሬት ኦፍ ሆርሙዝ። ይሄ በምድር ላይ ካሉ ቁልፍ ስፍራዎች አንዱ ቦታ ሲሆን ኢራን ደግሞ አጠገቡ ቁጭ ብላለች። አጠገቧ ነው ያለው። 20% የሚሆነው የዓለም ነዳጅ በዛ በኩል ያልፋል፣ ይፈሳል። ይሄ አንድ ጠባብ የውሃ መስመር ነው አስቡት። ወይም ወደ 34 ኪሎ ሜትር ብቻ ስፋት ያለው ነው። የዓለም ኢኮኖሚ ግን የደም ስሩን የያዘ ነው። ይሄ ማለት ኢራን ዓለምን ማጥፋት ከፈለገች የነዳጅ ፍሰቱን መቆጣጠር ብቻ ይበቃታል። ያ መተላለፊያ ከተዘጋ የነዳጅ ዋጋ መጨመር ብቻ ሳይሆን ይፈነዳል። ኢኮኖሚዎች መዳከም ብቻ ሳይሆን ቀጥ ይላል። እና ማንም የማያወራው ክፍል ደግሞ አሁን የምነግራችሁ ቻይና የኢራን ነዳጅ ዋነኛ ገዢ ናት። ማዕቀብ ቢኖርም ጫና ቢበዛም መግዛቷን አታቆም። ለምን? ምክንያቱም ሁለቱም ተጠቃሚ ናቸው። ኢራን የኢኮኖሚ ህልውና ታገኛለች፣ ቻይና ደግሞ ርካሽ የሆነ የኢነርጂ ዋስትና ታገኛለች። አብረውም በምዕራባውያን ስርዓት ላይ ያላቸውን ጥገኝነት በዝምታ ይቀንሳሉ። ይሄ ጦርነት ኢራን ከእስራኤል ጋር ብቻ አይደለም፣ የዓለምን የኃይል አቅርቦት መስመሮች ለመቆጣጠር የሚደረግ የኢኮኖሚና የፓወር ፍልሚያ ነው። ግን ከበስተጀርባው የበለጠ ጥልቅ ጨዋታ አለ። ይኸውላችሁ 1971 ላይ አንድ ዓለምን የቀየረ ነገር ተከሰተ። አሜሪካ የዶላር ዋጋን በወርቅ መደገፍ አቆመች። ከዛ በፊት ገንዘብ ወይም ዶላር ለማተም ፕሪንት ለማድረግ ገደብ ነበረው፣ ከወርቅ ክምችታቸው ጋር እኩል ነበር። ከዛ በኋላ ግን ገንዘብ በእምነት ላይ የተመሰረተ ነገር ሆነ። አውት ኦፍ ቲን ኤር ዝም ብለው ከአየር ላይ ገንዘብ ማተም ጀመሩ። ዓለም ደግሞ ይህንን አይቶ እንዳያምፅ አሜሪካ አንድ ብልህ የሆነ ስልት ተጠቀመች። በዓለም ላይ እጅግ አስፈላጊ የሆነው ነዳጅ በዶላር ብቻ እንዲገበያይ ያደረገች። አሁን አስቡት እስኪ፣ እያንዳንዱ ሀገር ነዳጅ ያስፈልገዋል አይደል? ነዳጅ ካስፈለገው ደግሞ በዶላር ነው የሚገዛውም የሚሸጠው። እያንዳንዱ ሀገር ዶላር ያስፈልገዋል ማለት ነው። ይሄ ኢኮኖሚ ብቻ አይደለም፣ ቁጥጥር ነው፣ ኮንትሮል ማድረግ ነው። ይሄ የፔትሮ ዶላር ስርዓት ይባላል። አሜሪካንን የዓለም ሀያል ሀገር ያደረጋት ትልቁ ሚስጥር ይሄ ነው። አሁን የነገርኳችሁ ሲስተም ለአሜሪካ ታይቶ የማይታወቅ ስልጣን ሰጥቷታል። በዘመናት ታይቶ የማይታወቅ ኢምፓየር ያደረጋትም ይሄ ነው። መግዛትና መሸጥ ይፈልጋሉ? እንግዲያውስ የኛ ገንዘብ ያስፈልጉታል ትልሃለች አሜሪካ። ዶላር አልጠቀምም ካልክ መድኃኒት፣ ነዳጅ፣ መሳሪያ በቃ ከማንም አትገዛም፣ ከማንም አትሸጥም። ሀብትህን ፍሪዝ ያደርጉታል። ራሽያ እንደሆነችው ማለት ነው። ከስዊፍት ሲስተም ያስወጡሃል። ያለምንም የተኩስ ልውውጥ ኢኮኖሚህን ዜሮ ያስገቡታል። አሜሪካ ወታደራዊ ኃይል ብቻ ሳይሆን የስርዓት ኃይልን ትጠቀማለች። ስዊፍት የሚባል ስርዓት አለ። ባንኮች መልእክት የሚለዋወጡበት የዓለም አቀፍ መረብ ነው። በዚህ መረብ ውስጥ ካለ ገንዘብ ማንቀሳቀስ ትችላለህ እንደ ልብህ። ከተባረርክ ደግሞ ከዓለም የፋይናንስ ገበያ ተገለልክ ማለት ነው። ይህንን ከኢኮኖሚ ማዕቀብና ከሀብት እገዳ ጋር ደምሩት። የዘመኑ ሀያልነት እንዲህ ነው የሚሰራው። አንዲትን ሀገር ለማጥፋት የግድ ሄዶ መውረር አያስፈልግም። ከስርዓቱ ማላቀቅ ወይም ዲስኮኔክት ማድረግ በቂ ነው። ይህንን በሩሲያ ላይ አድርገዋለች፣ በኢራን ላይ ሞክረዋለች። ስለዚህ በደንብ አስቡት። አሜሪካ ጨዋታውን መጫወት ብቻ አይደለም፣ የጨዋታውንም ህግ ጨዋታውን ራሱ የፈጠረችው ራሷ ናት። አሁን ይሄ ስርዓት አደጋ ላይ ወደቀ። አገራት ነዳጅን በሌላ ገንዘብ መገበያየት ቢጀምሩስ? ዶላርን ቢተውትስ? ይሄ የንግድ ብቻ አይደለም፣ ኃይለኛ ጦርነት ነው ለአሜሪካ። ምክንያቱም ዓለም ያንተን ገንዘብ መጠቀም ካቆመች ኃይልህን ታጣለህ። ኃይል ደግሞ ራሱን በቀላሉ አሳልፎ አይሰጥም፣ ዝም ብሎ አያይ። ቻይና CIPSን ገነባች፣ አማራጭ የክፍያ ስርዓት ማለት ነው። የብሪክስ ሀገራት ደግሞ አዳዲስ ምንዛሬዎችን እየተወያዩ ነው። ህንድ ለሩሲያ ነዳጇን በዩዋን ትከፍላለች። የዶላር የዓለም ክምችት ድርሻ ለመጀመሪያ ጊዜ ከ47% በታች ወርዷል። እና አሁን ኢራን በስትሬት ኦፍ ሆርሙዝ በኩል ማለፍ የሚፈልግ የትኛውም ነዳጅ የሚሸጥም ሆነ የሚገዛ ዩዋንን ይጠቀም እያለች ነው። ቀጣዩ ኢምፓየር ወይም ሀያል ማን እንደሆነ እየነገረችን ነው ቻይና። የምንማረው ትልቁ ቁም ነገር አንድ ነው። ትልቁ መሳሪያ ጉልበት ሳይሆን ጥገኝነት። ሰዎች አንተ ጋር ጥገኛ የሚያደርጋቸው ኳሊቲ ከሌለ ደካማ ነህ ማለት ነው። የአሜሪካ ኃይል
ሁሉም ሀገር ገንዘቧ ላይ ወይም ዶላሯ ላይ ጥገኛ እንዲሆን ማድረጓል። የኔስ ፓወር ግን ምንድነው በል? እኔስ ማ ላይ ጥገኛ ነኝ? ማን ነው ሳላውቀው አንበርክኮ እየገዛኝ ያለው በል? አሜሪካ በስዊፍት የዓለምን ኢኮኖሚ ትቆጣጠራለች። ያንተን ህይወት የሚቆጣጠረው ማን ነው? የትኛው ሶሻል ሚዲያ ነው ከእድሜህ ላይ በየቀኑ 5 ሰዓት 6 ሰዓት የሚቆርጠው? የምታየውን የሚወስኑልህ አልጎሪዝሞች አይደሉ? የተቆጣጠሩህ እነሱ አይደሉ? ሌላስ ግን ማተቆጣጠሩሃል? ጠይቅ። ከቤተሰብ ከማህበረሰብ የተቀበልካቸው ሳትመረምር ሳትጠይቅ እንዲሁ የወሰድካቸው እምነቶች ሳልተቆጣጠሩህም? ህይወትህ የሚመራበትን ስርዓት ካልተረዳ ህይወትን አትቆጣጠርም። የሌላ ሰው ጨዋታ ውስጥ አንተ መጫወቻ ጠጠር ሆነህ ትቀራለህ። ቼዙን እነሱ ይጫወታሉ፣ አንተ ከፊት ተሰልፎ የሚመታ ወታደር ትሆናለህ። አራተኛ፣ አሜሪካ ለምን ትዋጋለች ታዲያ? አሜሪካ በዚህ ግጭት ውስጥ ለምን ገባች ሲጀምር ታዲያ? ስሜትንና ፕሮፓጋንዳን ወደ ጎን እናድርገውና በምክንያት እናስብ። ኃይል ምን ጊዜም ራሱን ይጠብቃል ብያቸዋለሁ ቀደም። አሜሪካ 3 ዋና ዋና ምክንያቶች አሏት። አንደኛ፣ ዓለም አቀፍ የበላይነቷን ማስጠበቅ ትፈልጋለች። ሁለተኛ፣ የዶላር ስርዓቱን ቅድም ያልኳችሁን መከላከል ትፈልጋለች። ሶስተኛ፣ ለዓለም መልእክት ማስተላለፍ ትፈልጋለች። መልእክቱ ለኢራን ብቻ አይደለም፣ ለሚመለከቱት ሁሉ ነው። እኔ የፈጠርኩትን ስርዓት አትፈታተኑ፣ ለቻይና፣ ለራሽያ፣ ለሌሎችም። ምክንያቱም አንዲት አገር አዲስ መንገድ ሞክራ ከተሳካላት እንደ ኢራን ሌሎቹ ይከተሏታል። ያኔ መላው መዋቅር ወይም ስትራክቸር ይፈርሳል። ስለዚህ የአንድ አካባቢ ግጭት ብቻ አይደለም፣ ትርኢትና ማሳሰቢያም ጭምር ነው ያሁኑ ጦርነት። መራራው እውነት ግን ይሄ ጥሩና መጥፎ ለማለት ሳይሆን ሁሉም ለጥቅሙ ነው የሚዋጋው። ጦርነቱ የሚጎተትበትን ምክንያት ይሄ ነው። አሜሪካ መሸነፍ አትችልም፣ ኢራንም መደምሰስ አትችልም። ሁለቱም ወገኖች በግልጽ ማቆም በማይችሉት ግጭት ውስጥ ተጠምደዋል። ተንታኞች ይህንን የማባባስ ወጥመድ ወይም ኤስካሌሽን ትራፕ ይሉታል። ወጫቸው ይጨምራል፣ መውጫው ከባድ ይሆናል፣ ይጠፋፋሉ። ታዲያ እኔ ከዚህ የምማረው የህይወት ትምህርት ምንድን ነው ካላችሁ፣ መውጣት የማትችለው ውጊያ ፈጽሞ አትግባበት። ማንኛውንም ግጭት ከሰው ጋር፣ ከተቋም ጋር፣ ከአንድ ሁኔታ ጋር ከማባባስ በፊት ጠይቅ፣ መውጫዬ ምንድን ነው በል። ማሸነፍ በእርግጥ ግን ምን ይመስላል? እንዴት ነው ማሸነፈው? ሌላኛው ወገን እጅ ሊሰጥ ይችላል በል። እነዚህን ጥያቄዎች መመለስ ካልቻልክ ስትራቴጂ የለህም። ምላሽ እየሰጠህ ነው፣ ዝም ብለህ ማለት ነው፣ ሪአክት እያደረግህ ነው። እና ምላሽ መስጠት ደግሞ ወጥመድ ውስጥ የምትገባበት መንገድ ነው። አስብ፣ ካልኩሌት አድርግ። ጊዜያዊ ሳይሆን ረጅም ርቀት ለማየት ሞክር። ስትወስን፣ የሆነ ነገር ስታደርግ 10 ህግን ተከተል። ይሄ ውሳኔ፣ ይሄ ተግባር ከ10 ሰዓት በኋላ ምን ይፈጥራል? ከ10 ወርስ በኋላ ምን ይፈጥራል? ከ10 ዓመትስ በኋላ ምን ይፈጥራል ብለህ ጠይቅ። ሾርት፣ ሚድል እና ሎንግ ተርም አስበህ ተንቀሳቀስ። ጨርሻለሁ። ማጠቃለያ ልንገራችሁ። በኢራን በእስራኤልና በአሜሪካ መካከል ያለው ጦርነት በጣም አሳዛኝ ነው። በሺዎች የሚቆጠሩ ሰዎች ሞተዋል፣ ህፃናት፣ ሴቶች። ኢኮኖሚዎች ተጎድተዋል። ዓለም አቀፍ ስርዓት እየተሰነጠቀ ነው። ግን አሳዛኝነቱን ብቻ ካየ ወሳኙን ትምህርት ታጣለህ። ረጋ ብለህ ትልቁን ስዕል ለማየት ሞክር። ዓለም በድንገት ዝም ብላ የምትተራመስ ተራ ዝብርቅርቅ ነገር አይደለችም። ዓለም ስርዓት ናት። የገንዘብ ስርዓት፣ የኢነርጂ ስርዓት፣ የጥምረት ስርዓት። ሁሉም ነገር እንደ ቼዝ ጨዋታ የተሰላ ነው። እያንዳንዱ እንቅስቃሴ ምክንያት አለ። አብዛኛው ሰው ግን የሚያየው ከላይ ነው። ሰርፌስ ሌቭል ፍንዳታውን፣ ዜናውን፣ ስሜቱን ነው የሚያየው። መዋቅሩን ወይም ስትራክቸሩ፣ ሲስተሙን ግን አያስተውሉት። ውጤቱን የሚወስነው ግን ያ የማናየው መዋቅር ነው፣ ከጀርባ ያለው ነገር። ቁም ነገሩ እዚህ ጋር ነው። የምታየው ነገር እውነታውን የሚቆጣጠረው ነገር አይደለም። በስሜት አታስብ፣ በስትራቴጂ። መረጃን ዝም ብለህ አትቀበል፣ ተንትነው። ወሬዎችን ብቻ አትከተል፣ ጥቅማቸውን መርምር። ውድቀት እስኪመጣ ደግሞ አትጠብቅ፣ የወደቁትን አጥና። ከሁሉ በላይ ደግሞ ስርዓቶችን፣ ሲስተሙ እንዴት እንደሚሰራ ተረዳ። ምክንያቱም ስርዓቱን፣ ሲስተሙን የሚረዱ ሰዎች ነገን የወደፊቱን ይቀርጻሉ። የማይረዱት ግን በሌሎች ውሳኔ ውስጥ ይኖራሉ። ምንም ነገር ውስጥ ከመግባትህ በፊት መውጫህን እወቅ። የሆነ ነገር ስትጀምር ማቆምስ እችላለሁ በል። ያለበለዚያ ባሪያ ለመሆን ራስህን አዘጋጅ። መጠጥ ስትጀምረው አንተ ታዛለህ።
ሲቆይ ግን እሱ ያዛሃል። መጠጥ ብቻ አይደለም፣ አንተን ለመቆጣጠር የማይፈልግ የለም እኮ። ሚዲያው፣ መዝናኛው፣ ፖለቲካው ሁሉም እንደ ባሪያ ሊገዙህ ይፈልጋሉ። ከትልቁ ዓላማ ሊለዩ፣ ዲስትራክት ሊያደርጉ፣ ትኩረትህን ሊከፋፍሉት ይፈልጋሉ። የዚህ ዓለም ወጥመዶች በሙሉ ትንሽ እንኳን ዞር አድርገው ለማያስቡ ሰዎች የተዘጋጁ ናቸው። አንተ ከነሱ መሃል መሆን የለብህም። ሰንዙ ከ2500 ዓመታት በፊት እንደዚህ ሲል ጽፏል። ጥላትህን ካወቅና ራስህን ካወቅ የመቶ ውጊያ ውጤትን መፍራት የለብህም ይላል። አብዛኞቹ ሰዎች ራሳቸውን አያውቁም። የውድቀት ነጥባቸውን አያውቁም። የትኛው ስርዓት እንደሚቆጣጠራቸው አያውቁም። የትኞቹን ውጊያዎች ችላ ማለት እንዳለባቸው አያውቁም። ግን አሁን ይህንን ታውቃለህ። ስልጣንን ለመረዳት ስልጣን አያስፈልግህም። በጥልቀት ብቻ አስብ፣ በብልሃት ተዘጋጅ፣ የማይሰበር ሁን። ስለዚህ ይሄ ጦርነት ብቻ አይደለም፣ ትምህርት ነው። ስለ ኃይል፣ ስለ ስልትና ስለ ዓለም እውነታ የምንማርበት። ዓለምን መቆጣጠር ባትችል እንኳን መረዳት ግን አለብህ። ምክንያቱም አንዴ ከተረዳህ በኋላ ተመልካች መሆን ታቆማለህ። ጨዋታውን መረዳት፣ ከዛ ራስህ ጨዋታውን መጫወት፣ ከዛ ማሸነፍ ትጀምራለህ። አሁን ጥያቄው በጥልቀት ለማሰብ ዝግጁ ነህ ወይ? ምክንያቱም ዓለም አንተ እንደምታስባት አይደለችም። ይሄ አመለካከት በአንተ ውስጥ የሆነ ነገር ከቀየረ አሁን ህይወትህን ወይም ዓለምን በተለየ መንገድ ካየህ ይህንን ቪዲዮ ማየት ለሚያስፈልገው ሰው ላከለት። እስከ መጨረሻው ስለቆያችሁ፣ ስላደመጣችሁ፣ ስለተከታተላችሁ በጣም አድርጌ አመሰግናለሁ።